አሁን የማውቃቸውን ነገሮች ሙሉ ምናልባትም ከ20 ዓመታት በፊት ባውቃቸው የምለውጠው ነገር እንዳለ ይሰማኛል። ዛሬ በሕይወታችሁ እንዳትጸጸቱ የሚያደርጋችሁ በ20ዎቹ ዕድሜ ሳላችሁ ማወቅ የሚገባችሁን ነገሮች እነግራችኋለሁ። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ሰብስክራይብ በማድረግ ቤተሰባችን ቤተሰቦች ላይክ በማድረግ ቪዲዮ ለብዙ ሰው እንዲደርስ ከማበሩ እኔ በወጣትነት ዕድሜ ላይ ለሚገኙ ሰዎች የማስተላልፈው መልእክት ይህ ነው። በቂ ስህተት ስሩ። ለመውደቅ ላለመሳካት ባይሆንልኝ ስለሚል ሐሳብ አትጨነቁ። ትወድቃላችሁ፣ ዳግም ትነሳላችሁ። ትወድቃላችሁ፣ ድጋሜ ትነሳላችሁ። በእነዚህ መደሰት ነው ያለባችሁ። በ25 እና በ26 ዓመታችሁ የምን ማለቃቀስ ነው? በውድቀታችሁ ሁሉ ተደሰቱ። ይህ የመሞከሪያ ጊዜያችሁ ነው። ከ30 እስከ 40 ዓመት ሲሆናችሁ በደንብ አጥርታችሁ ታስባላችሁ። ነገሮችን ለማስተካከል ትሞክራላችሁ። ከ40 እስከ 50 ሲሞላችሁ ምን ላይ ማተኮር እንዳለባችሁ በደንብ ማሰብ ትጀምራላችሁ። እናንተ ጥሩ የሆናችሁበትን አቅጣጫ ለይታችሁ ታስቀምጣላችሁ። ከ50 እስከ 60 ሲሆናችሁ ደግሞ ስራችሁን ማሰራት ትጀምራላችሁ። ከናንተ የተሻለ ወጣት ትውልድ ስለሚፈጠር ስራችሁን ማሰራትን ትመርጣላችሁ። ስለዚህ በ20 ዓመታችሁ ላይ አትጨነቁ። በዚህ ዕድሜያችሁ ላይ የምትሰሩት የትኛውም ስህተት ለእናንተ በጣም ጥሩ ግብዓት ነው። ወደፊት ስለ ዕውቀት ፉክክር አይኖርም። ውድድሩ የፈጠራ ነው። ውድድሩ የሐሳብ የልምድ ነው። ውድድሩ ያለ ጥገኝነት አስተሳሰብ ውድድር ነው። እንደ ማሽን የምታስቡ ከሆነ ስህተት ይፈጠራል። ባለፉት 20 ዓመታት ውስጥ ሰዎች ልክ እንደ ማሽን ነበሩ። በሚቀጥሉት 20 ዓመታት ውስጥ ማሽኖች ልክ እንደ ሰው ይሆናሉ። የሰውን ቦታ ተክተው ይሰራሉ። ፍጹም የሰው ልጅን ስራ ያቀላሉ። ስለዚህ በወደፊት ህይወት ውስጥ በዕውቀት የሚመራ ሳይሆን በጥበብ የሚመራ ያሸንፋል። የህይወት ክህሎት ልምድ ያለው ያሸንፋል። ድሮ አስፈላጊው ነገር ዕውቀት አምራች መሆን ነበር። ገኖ የሚታየውም እርሱ ነበር። ወደፊት ግን ፈጠራና ኃይል ገኖ ይወጣል። እኔ እንደማስበውና እንደማምነው በሚቀጥለው 30 ዓመታት ውስጥ ዓለም በብዙ ነገር ትለወጣለች። እርሱም ቴክኖሎጂ ሁሉንም የዓለም ገጽታ ይቀይራል። ስለዚህ አሁን ትኩረት ማድረግ የሚኖርብህ በአይኪውና በኢኪው ላይ ብቻ አይደለም፣ በኤልኪውም ላይ መሆን ይኖርበታል። ኤልኪው ዘኪው ኦፍ ላቭ የፍቅር ኪው። ስለዚህ በሚቀጥሉት ዓመታት ለሌሎች ስትጠነቀቁ ብቻ ነው የሚሳካላችሁ። ስለ ሌሎች ስታስቡ ነው የምትፈልጉትን የምታገኙት። ከ10 ዓመታት በፊት ኢንተርኔት በጣም ጥሩ መንገድ ነበር። ለንግድ፣ ለሥራ፣ ለሁሉም ነገር ኢንተርኔት በጣም ጥሩ ነበር። አሁን ግን ኢንተርኔት ጥሩ አይደለም። ምክንያቱም ሁሉም ብልህና ጎበዝ ሰዎች ሁሉ ወደ ኢንተርኔት መንገድ ስለገቡ። ስለዚህ አሁን በተቃራኒው አቅጣጫ መጓዝ ይኖርባችኋል። ብዙ ጊዜ ወድቄያለሁ በሚያስቅ ሁኔታ። የመጀመሪያ ትምህርትን 2 ጊዜ ወድቄ እንደነበር አስታውሳለሁ። በሁለተኛ ደረጃ ትምህርቴ ደግሞ 3 ጊዜ ወድቄያለሁ። ዩኒቨርሲቲ ለመግባት ያንን ፈተና መፈተን ነበረብኝ። እሱንም 3 ጊዜ ወድቄያለሁ። ዩኒቨርሲቲ ተምረን ከተመረቅን በኋላ ለ3 ዓመት የተለያዩ ዩኒቨርሲቲ አመልክቼ አልተሳካም። ከዛም ለ30 ጊዜ ለሥራ ቅጥር አመልክቼም አልተሳካ። ለፖሊስነት አመልክቼ ጥሩ አይደለህም ይባልኩ። ወደ KFC እንኳን ሄዱ። KFC ቻይናን በጥሩ ነበር የሚቀበሉ። 24 ሰዎች ከኔ ጋር አመልክተው ነበር። 23ቱ ሰዎች ተቀባይነት አገኙ። እኔ ግን ብቻዬን ተመለስኩ። እያወራሁት ያለሁት ቀልድ አይደለም። ሕይወቴ ይህ ነበር። ለፖሊስነት ሳመለክት እንኳን 5 ሰዎች ነበረ። 4ቱ ተቀባይነትን አገኝ። ያልተቀበሉኝ እኔን ብቻ ነበር። ሳልረሳው ልንገራችሁ፣ ለሃርቫርድ ዩኒቨርሲቲ 10 ጊዜ አመልክቼ 10 ጊዜ ውድቅ ተደርጌያለሁ። ተስፋ አትቁረጡ። ሰዎች ወደዱትም አልወደዱትም ማድረግ ያለባችሁን ከማድረግ ወደ ኋላ አትበሉ። ይሄ ነው ለእናንተ በጣም ጥሩ መንገድ። ዛሬ ያ ሁሉ ነገር አልፎ በየቦታው ጃክማ ይባላል። ግን በህይወቴ ብዙ ውድቀትን አስተናግጃለሁ። ወጣትነት የመሞከሪያ ጊዜ ነው፣ የስህተት የምትሰሩበት ዕድሜ። ከዛ በኋላ ስህተት ብትሰሩ አያምርባችሁም። በዛ ዕድሜ ግን ሁሉ ነገር ያምራል። ውደቁ፣ ዳግም መነሳት ትችላላችሁ። ስህተት መስራትን አትተው። አንድ ዛፍ ቆራጭ አንድ ዛፍን ለመቁረጥ በትጋት በያዘው መጥረቢያ ዛፉን እየመታ ነበር። ታዲያ 99 ጊዜ ከመታ በኋላ የ100ኛ ምቱን ሲያሳርፍ ዛፉ
ተገንድሶ ወደቀ። ይህን ትዕይንት ሲመለከት የነበረው የዛፍ ቆራጩ ልጅ አባ፣ የ100ኛ ምትክ በኃይል ስለመታከው ዛፉ ወደቀ፣ ለምን መጀመሪያ እንደዚህ በኃይል አልመታከውም ሲል ጠየቀው። ዛፍ ቆራጩም የልጁን አለማወቅ አይቶ አይ ልጄ፣ የ100ኛው ምት ከ99ኙ የተለየ ምንም ኃይልና ጉልበት አልተጠቀምኩም፣ ነገር ግን ዛፉን የጣለው የ100ዎቹ ምት ድምር ነው ሲል አስተማረው። በሕይወታችን ላይ በአንድ ቀን ምንም የሚፈጠር ነገር የለም። ሁሉም ነገር የፕሮሰስ ውጤት ነው። አንዳንድ እርምጃ እየተደመረ ከምንፈልገው ቦታ ያደርሰናል። ዲሲፕሊን በሕይወት ላይ ያለውን ተጽዕኖ ሰዎች እስካሁን የገባን አይመስለኝም። በቀን ለ30 ደቂቃ ኤክሰርሳይዝ የሚያደርገውን ልጅ ሰውነት ተመልከት። ከዛም አንተ አንድ ቀን 24 ሰዓት ሥራ። ያን ሰውነት ትመኘዋለህ እንጂ በፍጹም አታገኘውም። በሞቲቬሽን ሳይሆን በዲሲፕሊን ለመኖር ሞክሩ። የሆነ ነገር ማድረግ እንዳለባችሁ ሲሰማችሁ ድንገት ተነስታችሁ ያን ነገር ከመጠን ባለፈ መነቃቃት ቀኑን ሙሉ ስታደርጉ አትዋሉ። አንባቢ መሆን ከፈለጋችሁ አንድ መጽሐፍ በቀን ለመጨረስ አትጣሩ። ምክንያቱም ዓላማችን አንባቢ መሆን እንጂ ያን መጽሐፍ አንብቦ መጨረስ ስላልሆነ። ሁሉንም ነገር ማድረግ ስትፈልጉ ወደ ልምድ በሚለወጥበት መጠን አድርጉ። ሰውነታችሁ እንዲሰለቸው ወይም ስለዛ ነገር መጥፎ ስሜት እንዲሰማው በሚያደርግ መልኩ አታጨናንቁ። ለማንበብ በቀን 1 ገጽ ወይም 10 ደቂቃ ይበቃል። ጸሐፊም ለመሆን በቀን ግማሽ ሉክ ከጻፋችሁ ይበቃል። ስፖርትም 20 እና 30 ደቂቃ ከሰራችሁ ይበቃል። ይህን ግን ለብዙ ጊዜ ደጋግሙት። ልምዱን ለመገንባት ሞክሩ። እያሳደጋችሁት ለመሄድ ሞክሩ። መሰላል ላይ 3 በ1 ከሚወጣው ጠጋኝ ይልቅ 1 በ1 ደረጃውን የሚረግጠው ጠጋኝ በተረጋጋ መንፈስ በትዕግሥትና ያለ ስልቹነት መስራት የሚፈልገውን መስራት መቻሉን ሳይኮሎጂስቶች ይናገራሉ። በሂደት እመኑ። በሂደት ውስጥ የሚለወጥ ሰው ለውጡ ሁለንተናዊ የመሆን ዕድሉ ከፍተኛ ነው። ያ ማለት ገንዘብ ቢያገኝ እንኳን በሂደት ውስጥ ካመጣው አጠቃቀሙን አወጣጥ አገባቡ ላይ በሳል ይሆናል። ነገር ግን በሎተሪ ትልልቅ ብር የደረሳቸው ብዙ ሰዎች በ5 ዓመት ውስጥ መጀመሪያ ከነበሩበት የሕይወት ሥርዓት በታች ዘቅጠውና ደህይተው እንደሚገኙ ጥናቶች ያመለክታሉ። ይህ ሁሉ ከለውጥ ጋር አብሮ የማይገነባን ማንነት ያመለክታል። ሞኝ ሰው ሀብቱን በገንዘብ ላይ ያስቀምጣል። ብልህ ሰው ግን ሀብቱን በሰዎች ላይ ያስቀምጣል። ብልህ ሰው ከገንዘብ ይልቅ ጊዜን ይቆጥባል። ጊዜ ከገንዘብ በላይ ብዙ ዋጋ እንዳለው የተረዳ ነው። ጊዜ በተነጻጻሪነት ሕይወት ማለት ነው። ስለዚህ ስለማይኖረው ሀብት ራሱን፣ ቤተሰቡን ሁሉ ጥሎ ስለሚያልፈው ገንዘብ አይተጋም። ይልቅስ ሁሉም በመጠን መግዛት ያውቅበታል። የሰዎችን ጊዜ ለራሱ ያባዛል። በመኖር ውስጥ አንድ ትልቅ የማይተካ ነገር እንዳለ ታውቃላችሁ። ያም ጊዜ ነው። አንዲት ታዋቂ ባለሀብት በመጨረሻ ዕድሜዎቿ በአልጋ ላይ ተኝታ ይህን ተናገረች። የሆነ ጊዜ ላይ ቅንጡ መኪና፣ ውድ ልብሶች ነበሩኝ። አሁን ግን በሆስፒታል ልብስ አንድ ጠባብ አልጋ ላይ ተኝቻለሁ። በገንዘቤ ብዙ ማስደረጋቸው ብዙ ሰዎች ነበሩኝ። ነገር ግን አሁን ሕመሜን እንዲታመምልኝ የማደርገው ማንም የለም ስትል ነበር የተናገረችው። የሕይወትን ውሃ ልክ መረዳት ከባከነ ሕይወት ይጠብቀናል፣ ሚዛናዊነትንም እንድንይዝ ይረዳናል። የሕይወት ግራጫ ጎን መኖርን እንዳንመኝ ወይም ስንፍናን የሚያበረታታ አይደለም። ሰው በተሰጠው ጊዜ ላይ መሆን የሚገባውን ሁሉ መሆን እንዳለበት እንጂ። ዛሬ ቦታ ያልሰጣቸው ሰዎች ምናልባትም በሕይወትህ የምትፈልገውን ትልቁ ደስታና እርካታ የተደበቀው በእነሱ ውስጥ ይሆናል። እስቲ ልጠይቃችሁ፣ አሁን ነገ ዓለም እንደምትጠፋ ቢነገራችሁ ምን ታደርጋላችሁ? ገንዘብ ለመስራት ትወጣላችሁ? ምግብ፣ ልብስ፣ መኪና፣ መኖሪያ ቤት፣ ለእነዚህ ነገሮች ትሯሯጣላችሁ? በፍጹም። ይልቅ ንስሐ መግባት፣ ከምንወዳቸው ሰዎች ጋር ጊዜ ማሳለፍን እንመርጣለን። ታዲያ ዛሬስ ነገ እንደምንኖር ማን ነገረን? የሰው ሕይወት እንደ ጤዛ ነው። ወጥተን
ተመልሰን መግባታችንን እንኳን አናውቅም። ጠዋት ሰላም ያላችሁት ማታ ለቅሶ የሄዳችሁበትን ሰው አታውቁም። ትላንት እኮ አይቼዋለሁ፣ በቀደም ዕለት ተነጋግረን ነበር የምትሉት ነገር ግን ዛሬ አብሯችሁ የሌለ ሰው የለም። ስለዚህ ሕይወትን ተደሰቱበት፣ በደንብ ኑሩ፣ ለምትወዷቸው ጊዜ ስጡ፣ የምትወዱትን የፈለጋችሁትን ነገር አድርጉ። ይህ ማለት ተስፋ እንደሌለው መኖር ሳይሆን ግን አብላጫ ትኩረታችሁን ዛሬ ላይ አድርጉ። ሰዎች ብዙ ሕይወታቸውን ስለ ትላንት በመጸጸት በማዘን ወይም በትዝታና በናፍቆት አሁን መኖር ያለባቸውን ይነጠቃሉ። ሌሎች ደግሞ ስለ ማሰብ በመጨነቅ ዛሬን ይነጠቃሉ። እናንተ ግን የተሰጣችሁ እጃችሁ ላይ ያለውን ዛሬ በአግባቡ ተጠቀሙበት፣ ኑሩት። ሕይወት አጭር ናት። ስለዚህ ከትላንት ትምህርትን በመቅሰም ዛሬን በመኖር ለነገ አቅዱ። ተስፋ በራሱ ለሰው ልጅ ልምላሜን ይሰጣል። ሰው በዕድሜው ብዛት ተስፋው እየጨለመ ይመጣል። ያኔ ወኔ፣ የመኖር ጉጉት እየቀነሰ ይመጣል። ግን ይሄ በዕድሜ ሲሆን ጥሩ ነው። ነገር ግን ገና በወጣትነት ተስፋን የቆረጡ ብዙዎች አሉ። ገና መኖርን ሳይጀምሩ መኖርን የሚፈሩ። በትምህርት አልተሳካልኝም፣ በሥራ እንዴት ነው ራሴን የምችለው፣ እኔ አልረባም ያሉ ብዙዎች አሉ። ለእነርሱ ይህ ወጣትነት የመሞከሪያ ጊዜያቸው እንደሆነ በደንብ እንዲረዱ እፈልጋለሁ። ሕይወት በራሷ ገፍታ ወደ ፈለጉት ትክክልነት እስክታስጠጋቸው ለራሳቸው የመሳሳት የመክሰር ፍቃድን ሊፈቅዱ ይገባል። ታዋቂው አልበርት አንስታይን ያልተሳሳተ ሰው አዲስ ነገር ሞክሮ አያውቅም ማለት ነው የሚል ታዋቂ አባባል አለው። አስተውሉ። ዓለም አሁን ያላትን ስልጣኔና ቅርጽ መያዝ የቻለችው ብዙ በተሳሳቱና ብዙ ነገር በሞከሩ ጥቂት ሰዎች ነው። እናንተም ራሳችሁን ከጥቂቶች ሰዎቹ መካከል አሰልፉ። ምርኩዝ የሚሆን የሕይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።